እኔ አንድ ነገር ልበልሽ፣ እውነቴን ነው። ከዚህ 750,000 ሰው ተከታይ አለው። ከነዚህ ሁላ አንድ ኢየሱስ እንደሚበልጥ ነው የምነግርሽ። ስለዚህ አንቺ አሁን ከእናት ከአባት ከወንድም ከምትያቸው በሙሉ የበለጠውን ያሽናት አይኑ የደስታ እንባ ነው ያነባቸው። አንቺም አንብተሽ ብዙዎቻችንን አስለቅሰሻል። በደስታ ነው የምታነብ። ይሄ የትንሣኤ እንባ ነው እንጂ የተከፋሽበት አይደለም። ስለዚህ ምነግርሽ ምንድን ነው፣ ማንኛውም ነገር ቢኖር በአሁኑ ሰዓት አልኩሽ እኮ 3 ቀን በዮኒ ማኛ ማለቀው እኔ ይቅር በሉኝ እያልኳቸው ነው። ይቅርታ ያልኳቸው አይደለም፣ እኔን ይቅር በሉኝ እያልኳቸው። እኔ እንደዚህ እልኸኛ የነበርኩ ሰው የምታውቂ ነው። በጣም እልህ ያለብኝ ሰው አትንኩኝ ባይ ነው። የነኩኝን እንዴት እንደማደርግ የምታውቂው ነው። ብዙዎቹ ያውቃል። እኔን ይቅር በሉኝ እያልኩ ገባሽ? ሌላው ሊገባ አይችልም። አንቺ የገባሽ ክርስቶስ አሁን እኔ እየመጣ ስለሆነ እረዳሻለሁ። በደንብ አድርጌ ነው መረዳሽ። እንትን እብድ ትመስሉኝ ነበር። እውነቴን ነው የምለው። ቤተክርስቲያን እጄ ያየሁት አስደንግጦኛል። አሁን እኔ ራሴ ምሮጥ ነው የሚመስለኝ ብገባ እዛ ሃሌሉያ ስሉ በልሳን ሲያወሩ ምን ሲሉ እብድ ነው የመሰሉኝ የሚመስለኝ የነበረው። ሄጄ መስክሬያለሁ። ምንድን ነው ያየሁት? ምክንያቱም አልገባኝም ነበር። ምንም የገባኝ ነገር የለም። አሁን ግን አንቺ የምትይው ነገር ሙሉ በሙሉ አንደርስታንድ አድርጌሻለሁ። በጣም በጣም ተረድቼሻለሁ። ልልሽ የምፈልገው ምንድን ነው፣ አሁንም ውስጥሽ የሞላው መንፈስ ቅዱስ ነው። መንፈስ ቅዱስ ካለ ደግሞ በደስታ ነው። ገባሽ? ዘመናትን የሚያሻግር ነገር ሰው ኖረ አልኖረ ምናሉሽ የማይሰማሽ ነገር ዋናው ነገር ክርስቶስ ስለሆነ በቃ የኢየሱስ ስም እንዳየሁት የሚያስጠላ በምድር ላይ ስም ኢየሱስ ብቻ ስትይ፣ ሌላ ስም አይደለም። ሌላ የፈለግሽውን ስም ጠሪ፣ ማንም አይቃወምሽም። የፈለግሽውን ስም ሌላ ጥሪ፣ የሚናገርሽ ወፍ የለም። ወፍ እልል ነው የምትባለው፣ ወፍ የለም። ደሚንት ኢየሱስ የሚለው ስም ሌላ ስም አይደለም። ኢየሱስ ልክ ስትይ ግፊያ ይጀመራል። እኔ ስላየሁት ነው። በውስጥ ያለው ዛቻ ስለምስቅ ነው እንጂ እኔ በፊት የቱ ጋር ላገኘ ነው የምለው። በፊት የቱ ጋር እናትህ ትውለድ ላገኘ ነው ማኛው። ገብቶሻል? እስቲ እናትህ ትውለድ አድራሻዬን ልስጠምል ሰው ላይ ገብቶሻል? አሁን ግን እስቃለሁ። አሁን እስቃለሁ። ላገኝ አጥፋለሁ። አንተ ማለት እኮ እንዲህ አንተ ስንት ጊዜ ቀያየርክን አንተ ምናምን ብዙ አይነት መሴጅ ይመጣል። ጥግ ድረስ ነው የምላሰው አልኩሽ። በውስጥ ጥግ ድረስ ግን ያስቀኝ ጀመረ። በፊት እኮ ነፍሴን አላውቅም። እንገናኝ እንደው በቃ አንተ ለብቻ እንኳን አትምጣለዋል። 10 15 ሆነ እኔ ለብቻ ይልጠመን እናትህ ትውለድ ነው አድራቻ ብዬ ነው የምሰጠው። ያንን የሚል ሰው አሁን መሳቅ ጀመርኩ እና የእሱ ሀያል እሱ ሲያገኝሽ በጣም 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 በከባድ ሁኔታ ነው። የእኔ ልደትና ፋሲካ አንድ ቀን ነበር ያውኑ ማለት ነው። ስለዚህ የትንሣኤ ቀን የተጀመረው ከዛ ነው የሚመስለው። ፋሲካ ዮኒ ማኛ ልደቱ አንድ ቀን ነው። አንድ ቀን በክርስቶስ ደግሞ መቼም ተደራድሬ የማላውቀው አባት ዓለማዊ ሰውም በሆን የእሱን ማዳን ሁሌም እመሰክራለሁ። ሁሌ የምደራደርበት አባት ያለ አልደራደርም። ምክንያቱም የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። ትልቁ እግዚአብሔር ቃል እሱ ጥበብ እግዚአብሔር። ሰውን ፈርቶ ነው ተደብቆ ብዙ ነገር የሚያደርገው። ሰውን ይፈራል፣ ከእግዚአብሔር ግን የፈለገው ጋር ይሄዳል። ምንም አይመስለውም ሰው እግዚአብሔርን የፈራ ሰው የሰው ነገር አይሞቀው አይበርድም። የሰው ነገር በርዶት ሞቆት አያውቅም። አሁን ችግሩ የተፈጠረው በብዛት ሰውን እየፈራ ብዙ ለኃጢአት በብዙ ስጋ የሚደክም ብዙ ሰው አለ። ስለዚህ አሁንም ሰዎችን እየተከተሉ የሁሌ ቪዲዮ ላሳይ ቆይ ይባላል። ጴንጤዎች ምናምን እኔ ጴንጤ አላልኩ። እኔ ያልኩት ኢየሱስ ነው አላልኩኝ። መቼ አልኩኝ?
ጴንጤ ያድነኛል የሚል ጴንጤ ራሱ ጴንጤ ያድነኛል አይልም። እንኳን ዮኒ ማኛ እኔን የሚያድነው ኢየሱስ ነው የሚል ጴንጤን ራሱ ጠይቀው። ጴንጤ መሆን ያድናሉ ይበለው። አያድንም ነው የሚል። ምንድን ነው የሚያድነው ስትለው ኢየሱስ ይልሃል። ጥራው እያንዳንዱን ጴንጤ። ሙስሊሙ ጋር ሄድ፣ ኦርቶዶክስ ጋር ና። ኦርቶዶክስ መሆን ነው የሚያድነው፣ ቀጥተኛ ሃይማኖቷ ይልሃል። ሙስሊምም ቀጥተኛ ሃይማኖቱ ሙስሊም ነው የሚል እንጂ ኢየሱስ ያድናል አይለ ጴንጤ ጋር ሄደ ጠይቀው። እኔን አይደለም ይኸውታችን ጴንጤነት አያድነው፣ ኢየሱስን ማወቅ ነው የሚያድነው። ይሄ ነው ትልቁ ልዩነት ብዬ የምናገረው። ኢየሱስን ማወቅን ነው ትልቅ የሚያደርገው። የሚያድነው ኢየሱስን ማወቅ። ብዙ ሰው የሚታለለው ሃይማኖት የሚያድን መስሎ እምነት ነው። በማን ላይ እምነት? በኢየሱስ ላይ ያለው እምነት ነው የሚያድነው። ስለዚህ ሰው የለኝም የሚባል የለም። ዋናውን ከተያዘ በኋላ ሌላው አይሞቀኝ አይበርደኝ። በተለይ ነ ድሮ መስሚያ የጥጥ ነው እንኳን ጌታ ተጨምሮበት አስበሽዋል። ሩዋንዳ ሊሆን ደስ እያለሽ እንድትዘምሪልኝ ነው የምፈልገው። አመለጥኩኝ የሚለውን የምትችይው ከሆነ እሱ ውስጤ ጌታን ልዘምረው ነበር። አሁን እሱ በጣም ደስ የሚለኝ መዝሙር ስለሆነ ኮፒ ሊንክ እያደረጋችሁ ታፕታፕ እያደረጋችሁ ፕሊስ ማህደርዬን ፎሎ አድርግልን፣ ማህዬን ፎሎ አድርጉ። ክርስቲያኖች በሙሉ ተባበሩ። ክርስቲያን በየትኛውም ክርስቲያኑ በኢየሱስ ያመነ በሙሉ ለእኔ ክርስቲያን። ስለዚህ ፎሎ ተደራርጉ፣ ተበረታቱ፣ እርስ በራስ አይዟችሁ ተባባሉ። ስለዚህ በክርስቶስ ይሄ ሶሻል ሚዲያ የክርስቶስ ቤት እናደርገዋል። በክርስቶስ እናገኘዋለን። የትኛውም አዳራሽ ብትይ 2000 ሰው የሚይዝ አላይ የሚይዝ አቅም ያለው የለም በብዛት። ስለዚህ በክርስቶስ መሆንን የመሰለ ነገር የለምና እህታችን እስቲ መዝሙሩን ትዘምርልን። አመለጥኩ የሚለው እስቲ በእግዚአብሔር ስም። የተተበተበው ሰንሰለት አስፈሪው የህይወት ጨለማ በድንገት ጠፋ ግፍፍ አለ። ከሰማይ አንድ ድምፅ ሰማሁ። ሲተማመንብኝ ሲመካ ሲላት ወጣም ፍጹም ከእጆቼ የጌታዬ ፍቅር ማረከኝ። ወጣሁኝ ሰይጣንን ከድቼ። የተተበተበው ሰንሰለት አስፈሪው የህይወት ጨለማ በድንገት ጠፋ ግፍፍ አለ። ከሰማይ አንድ ድምፅ ሰማሁ። ሲተማመንብኝ ሲመካ ሲላት ወጣም ፍጹም ከእጆቼ የጌታዬ ፍቅር ማረከኝ። ወጣሁኝ ሰይጣንን ከድቼ። ከህይወትም ህይወት ትርጉም ያለው ኑሮ መውጣት ከጨለማ ከጌታ ጋር አብሮ። ንገሩልኝ መርዶ ለዚያ ለጠላቴ ወጥመዱ ተሰብሮ ማምለጥ መፈታቴ ዳግም ላስገባኝ ላልገባ በእጁ እግዚአብሔር አስቦኛ ዳነኝ በልጁ። አዎ በልጁ አመለጥኩት መሐላውን ቃል ኪዳኑን አፈረስኩት። አዲስ ኪዳን አደረኩኝ ከኢየሱስ ጋራ በቀራንዮ ጎልጎታ በዚያ ተራራ። አመለጥኩት መሐላውን ቃል ኪዳኑን አፈረስኩት። አዲስ ኪዳን አደረኩኝ ከኢየሱስ ጋራ በጎልጎታ ቀራንዮ በዚያ ተራራ። የተተበተበው ሰንሰለት አስፈሪው የህይወት ጨለማ በድንገት ጠፋ ግፍፍ አለ። ከሰማይ አንድ ድምፅ ሰማሁ። ሲተማመንብኝ ሲመካ ሲላት ወጣም ፍጹም ከእጆቼ የጌታዬ ፍቅር ማረከኝ። ወጣሁት ሰይጣንን ከድቼ። ከህይወትም ህይወት ትርጉም ያለው ኑሮ መውጣት ከጨለማ ከጌታ ጋር አብሮ። ንገሩልኝ መርዶ ለዚያ
መፈታቴ ወጥመዱ ተሰብሮ ማምለጥ መፈታቴ ዳግም ላገባኝ ላልገባ በእጁ እግዚአብሔር አስቦኝ አዳነኝ በልጁ አዎ በልጁ ንገሩልኝ መርዶ ለዚያ ከሳሼ ወጥመዱ ተሰብሮ ማምለጥ መፈታቴ ዳግም ላስገባኝ ላልገባ በእጁ እግዚአብሔር አስቦኝ አዳነኝ በልጁ አዎ በልጁ አመለጥኩኝ መሐላውን ቃል ኪዳኑን አፈረስኩት አዲስ ኪዳን አደረግኩኝ ከኢየሱስ ጋራ በቀራንዮ ጎልጎታ በዚያ ተራራ እንዴት እንዲያድን ያውቃል እግዚአብሔር እንዴት እንዲያስመልጥ ያውቃል እግዚአብሔር እንዴት እንዲያድን ያውቃል እግዚአብሔር እንዴት እንዲያስመልጥ ያውቃል እግዚአብሔር የሚያመልኩትን የእርሱ የሆኑትን በፈተና ሆነው የሚያለቅሱትን የሚያመልኩትን የእርሱ የሆኑትን በፈተና ሆነው የሚያለቅሱትን አዎ ጌታዬ እኔ አንተን ታምኜ ኧረ ምን ሆኜ እኔ አንተን አምኜ ኧረ ምን ሆኜ አዎ ኢየሱስ ሆይ እኔ አንተ ልጅ ሆኜ ኧረ ምን ሆኜ እኔ አንተ ልጅ ሆኜ ኧረ ምን ሆኜ ጌታዬ ባንተ ሰው ሆኛለሁና እስቲ ልሰዋ ክብር ምስጋና እምባዬን ጠርገህ ማቄን ቀደሃል ሐዘን ጭንቀቴን ከኔ ወስደሃል ጌታዬ ባንተ ሰው ሆኛለሁና እስቲ ልሰዋ ክብር ምስጋና እምባዬን ጠርገህ ማቄን ቀደሃል ሐዘን ምሬቴ ከኔ ወስደሃል አዎ ኢየሱስ ሆይ እኔ አንተን አምኜ ኧረ ምን ሆኜ እኔ አንተን አምኜ ኧረ ምን ሆኜ ሃሌሉያ ምቆጥረው ጽድቅ የለኝም አስደስቼው አላውቅም ግን እንዲያወዶኝ በምሕረቱ ለመቆም በቃሁኝ በፊቱ ግን እንዲያወዶኝ በምሕረቱ ለመቆም በቃሁኝ በፊቱ አምላኬ ምሕረቱን በኔ ላይ አበዛው ኢየሱስ ይቅርታውን በኔ ላይ ገለጠው አምላኬ ምሕረቱን በኔ ላይ አበዛው ኢየሱስ ይቅርታውን በኔ ላይ ገለጠው ፍቅሩን ሳስብ ይገርመኛል ለኔ ያሳየው ምሕረቱ ባወራው አያልቅ ችሎኛለሁኝ በቤቱ ትዕግስቱ እጅግ ሰፊ ነው አይሰለችም ይሸከማል መልካም የበጎች እረኛ እንደሱ ከየት ይገኛል ከእናትም ከአባት የሚበልጥ የሚጠጋጋኝ ዘመዴ ኢየሱስ ነው መከታ ለኔ አፍቃሪ የልብ ወዳጄ ከእናትም ከአባት የሚበልጥ
የሚጠጋጋ ይዘመዴ ኢየሱስ ነው መከታ ለኔ አፍቃሪ ያልብ ወዳጄ ንኹሉ ነገሬ ጽቡቅ ጌርሃዮ እንታለው ጎዲሉን ዝብሎ እንታለው ጎዲሉን ዝብሎ የበለይን ዝብሎ የበለይን ዝብሎ ንኹሉ ነገሬ ጽቡቅ ጌርሃዮ እንታለው ጎዲሉን ዝብሎ ኢየሱሰይ እንታለው ጎዲሉን ዝብሎ ኧረ ምን አለ ጎደለኝ የምለው አባቴ ኧረ ምን አለ ጎደለኝ የምለው ምድረ በዳን አብ ገነት ለዊጥኻዮ ደረቕ ምድሪ ዓይኒ ማያት ተፈልፊልኻዮ ምድረ በዳን አብ ገነት ለዊጥኻዮ ኢየሱሰይ ደረቕ ምድሪ ዓይኒ ንኹሉ ንስኻ ንህይወተይ ትገብረሉ መቐፀልታ ቋንቋ ይለዊጥኻዮ ሰረባይ ቀይርኻዮ ምረተይ ወሲድኻ ምስጋና መሊእኻዮ አድራሻ ይቀይርኻዮ ናብራይ ለዊጥኻዮ ውርደተይ ወሲድካ ምስጋና መሊእኻዮ እንታሎ ጎዲሉን ዝብሎ እንታሎ ጎዲሉን ዝብሎ የብለይን ዝብሎ የብለይን ዝብሎ እዝዩ እግዚአብሔር ንዓይ ዝበፅሐ ካብ ኩሉ አብሊፁ ውሽጠይ ዝኣተወ ስለዚ ቅድሚኻ ብሓጎስ ክዝምር ተመስገን ተመስገን ኩለካ እንታይ ክብል ምስጋና ይኹን ንዓኻ እንታይ ክብል አምልኾ ንዓኻ ኢየሱሰይ እንታይ ክብል ምስጋና ይኹን ንዓኻ እንታይ ክብል ስግደት ንዓኻ ሃሌሉያ ፀሓይ ተወፂኣ ካብቲ ምስራቅ ቦታ ምስ መሰይ ናብ ምዕራብ ተኸጀት በቲ ኣይግረምን ብትናታ ስራሕ ተፈጥሮኣ እዩ ክመሲ ክወግህ ሓደ ግዜ ተኸደት ሽዑ ሓድሽ ነገር ንኹሉ ይኸውን ንዓይ ግን አምላኸይ ዝበልፅ ገይሩለይ ጉድ ተባለ ሰው ያልጠበቀው ተደረገ ኢየሱስ ያሰበው ሃሌሉያ 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 ኢየሱስ ጌታ ነው። ይሄ የአማርኛው መዝሙር ነበር። ይሄ ነው እግዚአብሔር የሚለውን በትግርኛ እኔ ነኝ የቀየርኩት፣ ምክንያቱም ወንጌል በሁሉም ቋንቋ እንዲደርስ ማለት ነውና ማህዬ ትለያለች። በእውነት በጣም ድምፅሽ የሚገርም ነው። ይሄ እኮ የዓለም ቢሆን ስንት ተሸቅሎበታል። የዓለም ቢሆን ቬሮኒካ ነው ጭወቴው ተበልቶበት ነበር። ግን የነፍስ ዋጋ ነው ጌታ የሰጠሽ። የነፍስ ዋጋ ጌታ ይሰጣል። የሚለው ውስጥሽ የሚደሰተው አልኩሽ እኮ። አሁን ለምሳሌ አሜሪካን ሀገር ሴሌብሪቲዎቹ የሚገርሙሽ they're not happy, they stand by themselves። ምን አሉት? እነ ካርዲ ቢ እነ 50 Cent ሌሎችንም ብታመጪ ደስተኛ አይደለሁም አሉ። ምክንያቱም I cannot do myself፣ የራሴን ነገር ማድረግ አልችልም። ሰው ኤክስፔክት ያደርገኛል። ምለው በሙሉ ይቅርታ ይከታተለኛል። የራሴ የምለው ነገር የለኝም አለ።
ሳንቲም ከመሰብሰብ ትልቅ ቤት ውስጥ ከመኖር ውጭ ምንም ማድረግ አልችልም። እና ደስታ የማይሰጥ ነገር ቁሳቁስ መግዛት ትችላለች። ውስጥሽ ግን የሚያስደስተው ነገር ነው። ይሄ አሁን ክርስቶስ ያለበት ህይወት ሰላም አለው። ለ3 ቀን በህይወት የሌለ ሰላም ተፈጥሯል። ሀው እኔ እያልኩኝ እንዴት ከቃሌ ማውጣት እንዴት ከበደኝ። ለ3 ቀን አስቢው። አመት ሲሞላኝ ምን ልሆን እንደምችል ለ3 ቀን ቃላቶች፣ አጸያፊ ቃላቶች የምጠቀማቸውን ለ3 ቀን ማውጣት አቃት። ፈልጌው ነው የምልሽ። እና ከባድ ነው የክርስቶስ ሲሆን ኢየሱስ ማወቅ ከባድ ነው። ሲነካ እንደዚህ ነው። ኢየሱስ ጌታ ነው። እና በጣም ነው የደነቀ የምልሽ። በሌሎችም በነ እንዳልክ ምንም አይቻለሁ። እና ብዙ ጊዜ አሁን እኔ አንድ የፕሮቴስታንት አንድም ቀን ዮኒ ማኛን ሪፖርት አድርጉበት ሲል ሰምቼ አላውቅም። አንድም ቀን ሙስሊም ያስደርጎኛል፣ ኦርቶዶክስ ያስደርገኛል፣ በየጊዜው ፖለቲከኞች ያስደርጉኛል። ለአንድም ቀን አንድም ጴንጤ የዮኒ ማኛን ፔጅ ሪፖርት አድርጎ አላለም። ይኸው ምስክር ናችሁ። ለአንድም ቀን አሁን የኦርቶዶክስ ወንድሞች ባለማወቅ ሪፖርት አድርጉበት ይላሉ። ግሩፕ ፈጥረዋል የኔን አካውንት ለማዘጋት። ምንም አለ ያደረግኩት ነገር የለም። ሙስሊሞች አድርገውታል፣ ፖለቲከኞች አድርገውታል። ያላደረገብኝ የለም። ግን ዋይ ብዬ ጠይቃለሁ። እንዲህ ጴንጤዎችን ያላብጠለጠልኩት ፓስተር የለም። ያላብጠለጠልኩት ምንም አይነት መልስ የላቸው። አንዱም ወጥቶ ከአቤል አቡና በስተቀር ላስላስ የሚያደርገኝ የለም። አቤል አቡናም ሲናገር በእንትን ነው ሰድቦኝ ምናምን አይደለም። ያልኩትን እንዲህ ብሎ ነው የሚልስኝ። ከዛ ውጭ የሚመልሱልኝ አንዳቸውም ፕሮቴስታንት ነው። በጣም የሚደንቅ መገለጥ አለ እናንተ ቤት። መገለጥ ለካ አንዳንዴም ዝምታ መልስ ነው። አላውቀውም ነበር እኔ። አንዳንዴ ለካ ዝም ማለት ራሱን የቻለ መልስ ነው። ይሄ አይገባኝም፣ አላውቅም። 15 ዓመት አፌን አሞጥሙጬ ስልብ የነበርኩ ሰው ነው። በደንብ አድርጌ ምላሴን አንጠፍጥፌ ተጠቅሜባታለሁ። ለሳላስላስ በደንብ አድርጌ በእውነት ለካ ዝምታ መልስ እንደሆነ አሁን እየገባኝ፣ ከባድ መልስ ዝምታ መሆኑ በጣም ገብቶ ነው። የሚያስደነግጥ ነገር ነው በእውነት። ኢየሱስ በውስጥ ሲኖር የኢየሱስ ስም ሲጠራ ትልቅ ፓወር እንዳለው የተረዳውበት ጊዜ ነው እና